በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልቤ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። ባለፈው ሳምንት እንደተነጋገርነው የአራተኛ ክፍለ ዘመን የክርስቶስ ኢየሱስ ሰማዕታትን እያየን ነው። አሁን ዛሬ ደግሞ የአምስተኛው ክፍለ ዘመን የክርስቶስ ሰማዕታት እነማን ነበሩ፣ ደግሞም በወንጌል አኳያ ምን አደረጉ የሚለውን ነገር ለማየት እስቲ እንመልከት። በ400 ዓመት እስከ 499 ዓመተ ምህረት የተፈጠረውን ይህ የክርስቶስ ኢየሱስ ሰማንያ በቤተ ክርስቲያን ታሪክ ውስጥ አስፈላጊ የሆነ ስፍራ የያዙ እነማን ነበሩ፣ ምንስ አደረጉ የሚለው ነገር ስንመለከት በዚህ ዘመን ክርስትና በብዙ የሮማውያን ግዛቶች ውስጥ ህጋዊ ሃይማኖት ሆኖ ነበር። ስለዚህ ከሶስተኛውና አራተኛው ክፍለ ዘመን ጋር ሲነጻጸር የሰማዕታቱ ቁጥር አነስ ያሉ እንኳ ቢሆኑ ነገር ግን ለወንጌል ታማኝ የነበሩ በክርስቶስ ኢየሱስ ሆነው የክርስቶስ ኢየሱስን ወንጌል እየሰበኩ የተሰደዱ ሰማዕት ሆነው ያለፉ የእግዚአብሔር ባሪያዎች በዚያን ዘመን ነበሩ። አምስተኛው ክፍለ ዘመን ከሌሎቹ ለየት የሚያደርገው በፋርስ መንግስትና በሌሎች ክልሎች ክርስቲያኖች ለእምነታቸው መከራ ተቀብለው ሰማዕታት የሆኑ እንደነበሩ ሲነገር ደግሞ የሰማዕትነት የሆኑበትን ጉዳይ ስንመለከት ዋናው የገባቸው በዚህ በፋርስ መንግስት ውስጥ የነበረውን በአምስተኛው ክፍለ ዘመን ማለት ነው ሳሳኒያን ኢምፓየር ተብሎ የሚጠራ በዚህ ኢምፓየር ውስጥ የነበሩ ክርስቲያኖች ከባድ ስደት እና መከራ ደርሶባቸዋል። አባቶቻቸው በመከራ ውስጥ ወንጌልን አጽንተው ለነሱ አሳልፈው የሰጧቸውን ያን እያሰቡ ነገር ግን ጌታችን ኢየሱስ ክርስቶስ በሰጠው በዚያ በታላቅ ተልእኮ ውስጥ ገብተው የክርስቶስ ኢየሱስን ወንጌል በመስበክ መከራቸውን ያዩ ሰዎች እንደነበሩ የቤተ ክርስቲያን ታሪክ ይናገራል። የፋርስ ክርስቲያኖች ማለት ከሮማውያን ኢምፓየር ጋር ይተባበራሩ የሚል ጥርጣሬ ስለነበራቸው ነበረ በመከራ ውስጥ ያልፉ የነበሩት እና ከነዚህ መካከል ደግሞ በጣም በሕይወታቸው አስደናቂ በደማቸው የክርስቶስ ኢየሱስን ወንጌል አድምቀው ያለፉ ሰማዕት የሆኑ ሰዎች እንደ ጄምስ ኢንተርሴስ የሚባል ሰው ከታወቁ የአምስተኛ ክፍለ ዘመን ሰማዕታት አንዱ የነበረ ሰው። ይህ ሰው ማለት በፋርስ መኳንንት መካከል ታዋቂ ሰው የነበረ ሲሆን በዘመኑ በመጀመሪያ እምነቱ ክዶ የነበረ ሰው፣ በኋላ ደግሞ ተጸጽቶ ወደ ክርስቶስ የተመለሰ ክርስቲያን መሆኑን በግልጽ ያወጀ በ421 ዓመተ ምህረት አካሉን በክፍል ተቆራርጦ የተገደለ ሰው ነው። እያንዳንዱን አካሉን ልክ በቃ እየቆራረጡ የገደሉት ሰው ነው። ክርስቶስ ኢየሱስን ለማስከበር የጌታችን የኢየሱስ ክርስቶስን በደሙ የጻፈ ያንን ወንጌል እንዲደምቅ በደሙ የጻፈ ሰው ነው። በቤተ ክርስቲያን ታሪክ ውስጥ የንስሐና የጽናት ምሳሌ ሆኖ የሚታወቅ ሰው ነው። ይህ ሰው በጣም አስደናቂ የሆነ የእግዚአብሔር ታላቅነት የሰበከ የእግዚአብሔር ባሪያ ነው። ሌላው ሆርሚዝ የሚባል ሰው ነው። ይህም ደግሞ ሌላው ሰማዕት ሆኖ የተገለጠ ከታላቁ የፋርስ ቤተሰብ የተወለደ ክርስቶስን እንዲክድ የተገደደ እምነቱን አልክድም በማለት ሀብቱንና ክብሩን ያጣ በመጨረሻም ተገድሎ ሰማዕት የሆነ የእግዚአብሔር ባሪያ ነው። በጣም የሚገርመው ነገር በሱ የነበረውን ነገር ሁሉ ሀብት ንብረቱን ሁሉ አጥፍተው በምድር ላይ አለኝ የሚላቸውን ነገሮች ሁሉ ካጠፉ በኋላ ይህንንም ሰው ሰማዕት ሆኖ እንዲያልፍ አስገድደው ገለውታል። የቤተ ክርስቲያን ጳጳሳትና ካህናት ሰማዕት የሆኑ ነበር። በፋርስ ስደት ወቅት ማለት ብዙ ጳጳሳትና ቀሳውስት መነኮሳት ተገድለዋል። ከነዚህ መካከል ማለት ነው አብዳስ ኦፍ ሱሳ የሚባልና ቤንጃሚን ዘዲኮን የሚባሉ ሁለት እነዚህ ሰዎች በቤተ ክርስቲያን ታሪክ ውስጥ በስብከታቸው በሕይወታቸው መከራን ተቀብለው ያለፉ ወንጌልን የሰበኩ የእግዚአብሔር ሰዎች እንደነበሩ እናያለን። በአርመኒያም ደግሞ ሰማዕት ነበሩ። በአርመኒያን ክርስቲያኖች ዘንድ በደንብ የሚታወቅ ታሪክ ያላቸው የቤተ ክርስቲያንን ታሪክ አስረግጦ የሚናገርላቸው ሰዎች ነበሩ። ዚያ በጣም አስደናቂ ሰዎች የአርመኒያን የመጀመሪያዎቹ ክርስቲያን መንግስት
በመንግስት የተጠሉ 5ኛው ክፍለ ዘመን ከፋርስ ጋር በነበረው ግጭት የተነሳ አንዳንድ ክርስቲያኖች ሰማዕት የሆኑበት ታሪክ ስንመለከት አርሜኒያ በ451 ዓመተ ምህረት በተለይ የተካሄደውን ባትል ኦፍ አቫሪያ ለክርስቲያኖች እምነት የተደረገ ትግል እንደሆነ ይታሰባል። በዚህ ውስጥ ብዙ ክርስቲያኖች መከራቸውን ያዩ መስዋዕት ሆነው ያለፉ እንደሆነ የጦር መሪው ደግሞ ቫርደን የሚባል ሰው ማለት ነው በአርሜኒያን ቤተክርስቲያን ውስጥ እንደ ሰማዕት ሆኖ የሚከበር ሰው ነው። እንደዚህ ያለ ሰው በዚያ በአርሜኒያን የቤተክርስቲያን ታሪክ ውስጥ የተመዘገበ ነው። በ5ኛው ክፍለ ዘመን በተለይ ደግሞ ይህንን ክፍለ ዘመን ስናነሳ ወደ ኢትዮጵያ ስንመጣ በኢትዮጵያ ይሄ አክሱማይት ኪንግደም ተብሎ በሚጠራው በዚህ ውስጥ ክርስቲያኖች በመከራ ውስጥ ያለፉ ክርስቶስን የሚያውቁ ክርስቶስን ደግሞ ያስከበሩ እንደገናም ደግሞ የክርስቶስን ወንጌል ምንነት ሳይሆን በዚህ በእምነታቸው ብቻ ክርስቲያን በመሆናቸው ያለፉ ሰማዕታት የሆኑ እንዲህ እምነት አባቶች ተብለው የሚጠሩ አባ አረጋዊ የሚባል አባ ግርማ፣ አባ ፓንታሊዮን የሚባል እነዚህ ሰዎች እንደነበሩ በቤተ ክርስቲያን ታሪክ ውስጥ ስማቸው ተመዝግቦ እነዚህ መነኮሳት የወንጌል ሰባኪዎች እንደነበሩ ይነገራል። እንግዲህ የተረጋገጠና እውነተኛ ማስረጃ አለ ተብሎ ባይታመንም እነዚህ ግን ሰማዕታት ሳይሆኑ አይቀሩም። መነኮሳትና አስተማሪዎች እንደነበሩ የቤተ ክርስቲያን ታሪክ ይናገራል። ነገር ግን ሳይሆኑ አይቀሩም ተብሎ የሚነገርላቸው ናቸው። የ5ኛው ክፍለ ዘመን ሰማዕታት በጣም አስደናቂው ነገር ምንድን ነው? የሆኑት ነገሮች ምንድን ናቸው? በእነዚህ ሰማዕታት ሕይወት ውስጥ የተደረጉ ነገሮች ምንድን ናቸው? ለእኛስ ምን ይጠቅመናል? የነሱ ለሰማዕት ሆኖ የማለፍ ጉዳይ ምን ይጠቅመናል የሚለውን ነገር ብንመለከት በቤተክርስቲያን ታሪክ ውስጥ ለክርስቶስ የጸኑ ምስክሮች መሆናቸው የተረጋገጠ ነው። ስለዚህ ለክርስቶስ ኢየሱስ ወንጌል እኛም ጽኑ ሆነን መኖር እንዳለብን፣ ሌላ ሁለተኛ የንስሐና የታማኝነት ምሳሌ የሆኑ ሰዎች ነበሩ። በእውነተኛ ንስሐ ከክርስቶስ ጋር ህብረት እያደረጉ ይኖሩ የነበሩ የክርስቶስ ኢየሱስን ወንጌል የሰበኩ እንደነበረ። ሶስተኛ በምስራቅ ቤተክርስቲያን ማለት ኢትዮጵያ፣ ግብፅ፣ ሶሪያና አርሜኒያ የቅዱሳን ትውፊት ውስጥ እንዲጠናከር እና የቤተክርስቲያን ታሪክ ጸንቶ እንዲቆይ ያደረጉ ሰዎች ነበሩ። ስለዚህ 5ኛው ክፍለ ዘመን ሰማዕታት የነበሩት ማለት ነው በጣም ጥቂቶች እንኳ ቢሆኑ በዚያን ዘመን የነበሩ ደግሞ ህይወታቸውን አሳልፈው ወንጌል እንዲደምቅ ያደረጉ ብዙ ሰዎች እንደነበሩ እንመለከታለን። የሮማውያን ስደት ሰማዕታት የሆኑ እነዚህ በሮማውያን መከራ ያዩ በፋርስና በሮማውያን መንግስታት መካከል በተፈጠረው ችግር ጌታችን የኢየሱስ ክርስቶስን ወንጌል የሰበኩ ህይወታቸውን ለሞት አሳልፈው የሰጡ በአርሜኒያ የነበሩ ክርስቲያኖች በፋርስ እንደገና በሜዶን በፋርስና በሮማውያን መካከል በተነሳ ግጭት ውስጥ ወንጌልን ይዘው ያለፉ የክርስቶስ ኢየሱስን ወንጌል የሰበኩ የእግዚአብሔር ባሪያዎች ነበሩ። ስለዚህ እነዚህ ሰዎች ዛሬም ቢሆን የክብር አምላክ እግዚአብሔር ለእኔና ለእናንተ ይሄ ወንጌል ይደምቅ ዘንድ አባቶቻችን ደማቸውን አፍስሰው አጥንታቸውን ከስክሰው ያጸኑንን ወንጌል እኛም እኔና እናንተም ዛሬም ይህንን ወንጌል ልንሰብከው ይገባናል። በሕይወታችን ልንሰብከው ይገባል። በንግግራችን፣ በአካሄዳችን፣ በሁለንተናችን ክርስቶስ ኢየሱስን ወንጌል ደምቆ ፍንትው ብሎ እንዲታይ ማድረግ ይገባናል። የክብር አምላክ እግዚአብሔር ገናና ኃያል ንጉሥ በጌታ በኢየሱስ ክርስቶስን በዚህ ጊዜ እኔ ጸልያለሁኝ። ባሪያዎችን ለታማኝ እጆች አስረክባቸዋለሁ። የእስራኤል ቅዱስ እግዚአብሔር ባሉበት ቦታ ሁሉ የእስራኤል ቅዱስ እነዚህ የእምነት ባሪያዎች የእስራኤል ቅዱስ ሰማዕት ሆነው እንዳለፉ የእስራኤል አምላክ እግዚአብሔር በጌታ በኢየሱስ ክርስቶስን በዚህ ጊዜ እኔ ጸልያለሁ። ይህን መልእክት የሚሰሙ ሴት ባሪያዎች፣ ወንድ ባሪያዎች ለወንጌል እንዲነሱና እንዲቆርጡ ጸልዩ። ስለ ሁሉ ክብር ለአንተ ጌታ በኢየሱስ ክርስቶስ ስም አሜን ነው። ኢየሱስ ጌታ